ኒውታን ጋር አንተ ጋር ስለሚጮህ የእብናቴው ኮድ 09 ነው። መስፈርቱ በእምነቷ የኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 30 የሆነ ዱባይ ሀገር የምትኖር እሱም ዱባይ ነው የሚኖረው። ቁመቷ ረጅም የሆነ ሰውነቷ ወፍራም የሆነ መልኳ ጸይም የሆነ ስራ ያላት አግብታ የፈታችን ብትሆን ችግር የለውም። ልጅ ግን እንዳይኖራት። እሱ አግብቶ ፈቷል ግን ልጅ የለውም። ይህንን መስፈርት የምታሟይ እህቴ ካለች 09 ጻፊና እናስገባሻለን። 09 ኦኬ 09 ጽፈው የእብናቴው ግጣም እስኪገቡ እኔ ተሬን አስተናግዳለሁ። ፋሲካ አለች። ፋሲካ የሌለው አትፈልግም እሱ የለኝም ብሏል። አንዷ ወፍራም ፋሲካ አለች ትላለች። ፋሲካ የሌለው አትፈልግም። እሺ አንዷ ደግሞ ቤት አለው እያለች ነው። ቤት አብራችሁ ተጋግዛችሁ ትሰራላችሁ። ማሬ የለውም። ተሬ አለኝ እንዴ አቡ የሳር ቤት ነው እንጂ አለኝ አቡ ወዬ። እሺ ተሬ ወዬ እኔ ባለትዳር ነኝ ወያት በለኝ። እሺ አንዴ ወዬ ማለት እኮ አቤት ማለት ነው እንዴ? እሺ ተሬ የምን እምነት ተከታይ ትሁን? የትዳር አጋር የተዋህዶ ልጅ። እሺ እድሜዋ ከ24 እስከ 27 ነው። እስከ 30 በታች ችግር የለም። ከ25 ወደ ላይ። ስንት ዓመትክ ነው? ከ24 እስከ 27 እያለ እኔ 28 ያው 29 የገባው ነው። ኦኬ ጥሩ። እሺ የት የምትኖር ላይ ሀገር ውስጥ ከሀገር ውጭ? ሀገር ውስጥ ነው የምኖረው። ኖ እሷ የምትፈልጋት የትዳር አጋር ኦኬ ኧረ ሀገር ውስጥ እንዴ ሀገር ውስጥ የምትኖር ለጥቅም አይደለም የምትፈልጋት። እሺ ቁመቷ መካከለኛ፣ ብዙም ረዘም ያለች ከኔ ግን ትንሽ የምታንስ። ኦኬ መካከለኛ። አንተ ከኔ ግን እኔ ሜትር ከ70 ነኝ። መካከለኛ። ኦኬ መካከለኛ ትሁን። እሷ መካከለኛ ትሁን። ከኔ ግን አትብለጥ። ሴት ስትበልጥ ይደብራል። ኧረ ጋይስ አስገቡለት 09 ለእብናቴው ሴት ፕሮፋይሏ የሴት ሆኖ 1000 ፎሎ ያለው አካውንት 09 ከጻፈች አስገቧት። ሴት መሆኗን አረጋግጡ። ፕሮፋይሏን ይዩት። ፎሎ 1000 እንትን ማለቱ። እሺ ቁመቷ መካከለኛ፣ ሰውነቷስ ላይክ ወፍራም፣ ቀጭን፣ መካከለኛ ወፍራም ነው። ወፍራም መካከለኛ። አንተ ምን አገባክ ለሱ ወፍራም የምትልለት? ወፍራም ሴት አብሮክ ሰው አለ የሚያወራ ሰው ተሪ ኖ ቲቪ ነው። ቲቪውን አጥፋው ፕሊዝ። ኧረ ማጥፋት አልችልም ግን ትንሽ ሌላ የሚያይ ሰው አለ። ያው አዎ እሺ ሰውነቷ ቀጭን፣ ወፍራም፣ መካከለኛ? ብዙም ቀጭን ባትሆን ኖርማሊ ሸንቀጥ ያለች 8 ቁጥር። መካከለኛ ወይንስ ቀጭን? ቁጥር እኮ ቀጭን ነው። እሺ ይሁን ቀጭን። ይህ ሰውዬ ባለትዳር ቢሆን እንኳን ደፍሮ ቪዲዮ አያበራም። ሶሪ ችግር የለም። በቃ እነሱ በሄድፎን ይሻላል ከሚሰሙ። እሺ ቀጭን ወይስ መካከለኛ? መካከለኛ። እሺ ምን ቁጥር ካልክ ቀጭን ነው ሞዴል። ኤግዛክትሊ ያ በቃ ማሻአላ ሞዴል ማሻአላ ቀጭን ወይም ሞዴል የሆነች
8 ቁጥር። እሺ መልኳስ ጸይም፣ ቀይ፣ ጥቁር? ጸይም 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 ጸይም። ስራ ቢኖራት ባይኖራት ችግር አለው? ችግር የለውም እሱ። ወይኔ አንተ ጥሩ ሰው ነህ። ስራ ባይኖራት አንተ ልትኖራት ነው? ኧረ ነው ችግር የለውም። አብረን እንሰራለን። ስራ ፈጥረን መስራት እንችላለን። ችግር የለውም። ጎበዝ። ስራ ዝም ብሎ በባዶ ይፈጠራል? ገንዘብ ያስፈልጋቸዋል እኮ ስራ ለመፍጠር። አረ ኖርማል ነው። ገንዘብም ይኖራል። እነሱ አንድ ከሆንን ችግር የለውም። ያለውን ነገር እናወራለን። ጥሩ። ስራ ቢኖርም ባይኖርም ችግር የለውም። ቢኖርም ጥሩ ነው፣ ባይኖርም ኖርማል ነው። ኦኬ። ለምሳሌ ሌሎቹ ስራ ግድ ነው ይላሉ። አሁን ለምሳሌ እናቴው ራሱ ስራ ግድ ነው ነው ያለው። የተማረች ቀለም ነክ። ኦኬ ቀለም ነክ የሆነች ብዬልሃለሁ። አግብታ የፈታች ብትሆን ችግር አለ? ኖ ኖ ኖ በጣም ችግር አለው። ኦኬ ያገባች። እሺ ሳታገባ ከፍቅረኛዋ ከድሮ ፍቅረኛዋ የወለደች ብትሆን ችግር አለው? ችግር አለው። እሱንም አልቀበልም። ስለዚህ ያላገባች ልጅም የሌላት ያላገባች ንጹህ ሴት ንጹህ ሴት ስትል ግን ኧረ እባክህ በዚህ ዘመን ግልጽ የሆነ ነገር ማውራት አይሻልም? አለ እንዴ ምን ለማልፈልገሽ ነው? የለም ወንድ። እሺ የኔ መስፈርት ነው አጥልብኝ። የለም እንደዛ የሚባል ነገር መስፈርት ግን አነባለሁ። የኔ መስፈርት ነው። የኔን መስፈርት ማውራት የለብኝም? አዎ መስፈርትን ማውራት ትችላለህ፣ ግን አይገኝም። እንሞክርልሃለን። አዎ እሱ ድሮ ቀረ እያሉ ነው ኮመንት ላይ ራሱ። ድሮ ቀረ አንተ በድሮ ዘመን እንዲ ያለ ነው። አይ በጣም አለ አይገርምም? እንፈልጋለን። እሺ ቱሮ ቪዲዮ አብሪ ማሪ። ኮሜንቱ ያስቃል። እሺ ሚውት አድርገህ ሳቅ፣ ለብቻ ሳቅ። እኛ ቢዚ ነን፣ ስራ ላይ ነን። እሺ የተሬን መስፈርት አነብላችኋለሁ። ቱሮን ንቀሏት። ቆይ ሚውት ላርጋት። ከመንቀላችሁ በፊት ኮመንት መጻፍ እንዳትችል ደግማ ገብታችሁ ማለት ነው ጋይስ። ገብታችሁ ቪዲዮ ካላበራችሁ ሚውት አድርገን ነው የምንለቅላችሁ። ሚውት ሲባል ኮመንት በቃ እንዳትነቅሏት ጋይስ። አብርታለች። እሺ የተሬ መስፈርት፣ ተሬ ማለት እዚህ ገኔ ጎን ያለው ነው መስፈርቱ። በእምነቷ የኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ24 እስከ ፊት መሸፈን አይቻልም። ባለትዳር ነው ብለን እንድንጠረጠር ታደርገናለህ። አዎ ቴንክ ዩ። እሺ በእምነቷ የኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ24 እስከ 27 ዓመት የሆነ ሀገር ውስጥ የምትኖር ቁመቷ መካከለኛ የሆነ ሰውነቷ ቀጭን ወገቧ 8 ቁጥር የሆነ መልኳ ጸይም የሆነ ስራ ቢኖራትም ባይኖራትም ችግር የለውም፣ ስራ አብረን ፈጥረን መስራት እንችላለን ብሏል። ግን የተማረች ያላገባች ያልወለደች ይህንን መስፈርት የምታሟይ እህቴ ካለሽ ከቻልሽ ድንግል የሆነች ብሏል። መስፈርቱ ድንግል ነው። ድንግል የሆንሽ ካለሽ ኮድ 10 ትጽፊያለሽ፣ 10 ቁጥር ትጽፊያለሽ። ይህን መስፈርት የምታሟይ እህቴ ካለሽ መዲ ቪዲዮ አብሪ። መዲ ቅድም ገብተሽ ነበረ። መዲ 1 ሰከንድ። እሷ ናት አይደለም? አይ ሌላ ሰው ነው። እሺ ቪዲዮ አብሪ ቶሎ በይ። 1 2 3 4 መዲ ልነቅልሽ ነው። 5 6 7 8 9 10 መዲ ደግመሽ ኮመንት መጻፍ አትችይም። ኮመንትሽን ሚውት አድርጌብሻለሁ። ቻው። እሺ ማርታ ቪዲዮ አብሪ። ማርታ 1 2 3 4 5 6 7 8 9 10 ባይ ማርታ
እንዲህ ተሰቃይታችሁ ኮመንት 80 ጊዜ ጽፋችሁ ገብታችሁ ቪዲዮ ቶሎ ባለማብራቻችሁ ምክንያት እድላችሁን እያጣችሁ ነው። ኦኬ 10 ቁጥር የሚጽፉትን አስገቡ ሞዴሬተሮች። እንዴ ገኒ 10 ቁጥር ጽፈሽ ነው የገባሽው ወይስ የራስሽን መስፈርት ልታስመዘግቢ ነው? የራስሽን ኦኬ እሺ። እሱ ድንግል ነው ወይ? የወንድ ድንግል አለ እንዴ? ራሱ ድንግል ሆኖ ነው ወይ ድንግል የሚፈልገው እያሉክ ነው? አዎ ነክ በጭንቅላት ካሳየኝ ነክ። አዎ እሺ። እንደዛ ከሆነ በእንትን ነው የምትጋቡት? በቁርባን በተክሊል ነው የሚባለው? በተክሊል ነው መጋባት የሚፈልገው። 10 ቁጥር ካላመንሽው ወስደሽ ታስመረምሪዋለሽ። 10 ቁጥር አስገቡ ሞዴሬተሮች። ፕሮፋይል ተመርምሮ ነው የምትገቡት። ለዛ ነው ጊዜ የሚፈጀው ጋይስ። ፕሮፋይላችሁ ታይቶ ነው ሞዴሬተሮች ፕሮፋይል ቼክ አድርገው ነው የሚያስገቧችሁ። ለዛ ነው ጊዜ የሚፈጀው። እስከዛ 10 ቁጥር የጻፈ ሰው ፕሮፋይሉ ተመርምሮ እስኪገባ ወደ ገኒ እንሄዳለን። የገኒን መስፈርት እንመዘግባለን። ወይ ሀቡዬ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በዚህ አጋጣሚ በጣም ነው የምወድሽ። አመሰግናለሁ። የሚወድ ፈጣሪ ይውደድሽ። እሺ ገኒ፣ የምትፈልጊው የትዳር አጋር የምን እምነት ተከታይ ይሁን? ኦርቶዶክስ ቢሆን ደስ ይለኛል። ቢሆን ደስ ይለኛል። ባይሆንስ? ባይሆንም ትቀበይዋለሽ? ኦኬ አዎ ይቀበል። ግን ባይሆኑ እሺ ኦርቶዶክስ ቢሆን አቤት። ኦኬ እድሜው ያንቺ አይደል? እድሜው ከ29 እስከ 38 ከ29 እስከ 38 እሺ። ከ29 እስከ 38 እሺ። ከ29 እስከ 38 ጽፍ ያለው ውዴ። የሚኖረው ከሀገር ውጭ ወይስ ከሀገር ውስጥ የሚኖር? አዎ ከሀገር ውጭ ቢሆን ደስ ይለኛል ሀቡዬ። ከሀገር ውጭ ነው የምፈልገው። ኢትዮጵያ ውስጥ ያለን ምክንያት ከዚህ በፊት ፍቅረኛ ነበረኝ። በጣም አማሮኛል እኮ ነው አይደለማ። ከሀገር ውጭ መብራት ምክንያት አግብቶ እንዲወስድሽ ነው ህይወትሽን ለመለወጥ ነው ከሀገር ውጭ የምትፈልጊው? አዎ አይ አብረን እኔ እሰራለሁ ከወሰደኝ በኋላ። ከወሰደሽ በኋላ ትሰሪያለሽ። ግን እሱ ደግሞ ምን ተማምኖ ይወስድሻል? ከወሰደሽ በኋላ አግብቶ ከወሰደሽ በኋላ እዛ ከሄድሽ በኋላ ብትከጂውስ ምን መተማመኛ አለው? እሱስ ለዛ እኮ ነው አየሽ። ከሀገር ውጭ ስትሉ አዎ ገባኝ ገንዬ። ግን ለሱ ይሄ መተማመኛ አይሆንማ። ከሀገር ውጭ ስትሉ በቂ ምክንያት አቅርቡ። ላይክ ዩ ኖ ለምን እሱም ይጠራጠራል? በቂ ምክንያቴ እዚህ ሀገር ከዚህ በፊት ፍቅረኛ የነበረኝ በጣም አማሮኝ ነበር። በቃ ተስፋ ቆርጫለሁ። ስለዚህ ከሀገር ውጭ ደግሞ ልሞክረው ብለሽ ነው። የሀገር ውስጡ ስላማረረሽ ገባኝሽ። በሀገር ውስጥ ተማራ፣ ከሀገር ውጭ ለመሞከር ወሰነች። ኦኬ እሺ። ቁመቱ ችግር የለውም። ለራስሽ ትመርጫለሽ። ጓደኛ እዚህ ጋር ትመጣለች። ምን አይነት ወንድ ነው የሚመችሽ? ረጅም፣ አጭር፣ መካከለኛ? እስኪ ዝም በያች። እኔ ሜትር ከ76 ነኝ። እሱ ምንም ቢሆን ችግር የለብኝም። ማለት ሸበላ ነገር ቢሆን ደስ ይለኛል። ረጅም ሸበላ ግን ፈጣሪ የፈጠረው ችግር የለብኝም። እኔ መልኩና መልክ ምናምን ችግር የለብኝም። ዋናው የሚሰራ ይሁን። ገኒ በአቋምሽ የጸናሽ ካልሆንሽ ወንድ ልጅ ሆንሽ በአቋማ የጸናች ሴት ነው የሚፈልገው። አቋምሽን አጽኚው። ሸበላቲና ከዛ ግን ደግሞ ፈጣሪ ኦርቶዶክስ ቢሆን ይመረጣል። ካልሆነ ደግሞ ችግር የለውም። እሱም በሃይማኖቱ እኔም በሃይማኖቴ ኖ ቁርጥ አድርገሽ ነው መስፈርት ስትናገሪ የማትደራደሪበት ሊሆን ይገባል። በቃ ይሄ ነው የምትፈልገው። ገባሽ? መስፈርትሽን አንቺ ስታከብሪው ነው። መስፈርቴ
እሺ መስፈርቴ መልኩ ችግር የለብኝም። እሺ ሰውነቱ ቀጭን ወፍራም ወይንስ መካከለኛ? ውይ ሞላ ያለ ሞላ ያለ ቀጭን አልወድም። ወፍራም አዎ ለመጀመሪያ ጊዜ ወፍራም ወንድ ያለች አገኘ። አንቺ ግን አይደለም እዚህ ጋር ቀልድ እየገባችብኝ ነው። ወይኔ በእናትሽ ተያት። ቀልድ አይደለም እኮ ጋብቻ እኮ ነው ማሬ፣ ህይወት እኮ ነው። ወፍራም እሺ እኮ መልኩ እሷ ለራሷ ነው የምትመጣ ይመስል እንደዚህ ይሁን እንደዚህ። እሺ መልኩ ቀይ ቀላ ያለ መልኩ ቀይ ወይ ስራ ቢኖረው ባይኖረው ችግር አለው? ስራ ወይ አቡዬ ስራማ ይኖረው ግድ ነው። ስራ ግድ ነው። እሺ አግብቶ የፈታ ቢሆን ችግር አለው? ስራ ይኖረው የለውም። አግብቶ የፈታ ችግር የለውም። አግብቶ ችግር የለውም። እሺ ልጅ ቢኖረው ችግር አለው? ከቀድሞ ትዳሩ እስከ አንድ ልጅ ችግር የለም። አንድ ልጅ ችግር የለም። ኦኬ አንድ ልጅ ችግር የለውም ብያለሁ። እሺ የገኒ መስፈርቷ በእምነቱ የኦርቶዶክስ እምነት ተከታይ የሆነ እድሜው ከ29 እስከ 38 የሆነ ከሀገር ውጭ የሚኖር ቁመቱ ረጅም ሆኖ ሸበላ የሆነ ሰውነቱ ወፍራም የሆነ መልኩ ቀይ ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጅ እስከ አንድ ድረስ ችግር የለውም፣ ትቀበላለች። ይህንን መስፈርት የምታሟላ ወንድሜ ካለክ 11 ትጽፋለክ። ያ አሁን ወደ አዲስ ሰው እንዳታስገቡ። መጀመሪያ አብን ስሟ እያዝን ፈጣሪ እብናቴው ወደ እብናቴው እንሄዳለን። የእብናቴው መስፈርት አነባለው። ያው ከ21 ነው እስከ 26 ነው እድል ያለው። ለአንድ ሰው እድል የምንሰጠው 5 ደቂቃ ነው። 5 ደቂቃ እንጠብቃለን። የእሱን ኮድ ጽፋ እንድትገባ ማለት ነው። ኦኬ የእብናቴው መስፈርት በእምነቷ እብናቴው ማለት እዚህ ጋር ያለ በእምነቷ የኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 30 የሆነ ዱባይ የምትኖር ቁመቷ ረጅም የሆነ ሰውነቷ ወፍራም የሆነ መልኳ ጸይም ስራ ያላት አግብታ የፈታችን ብትሆን ችግር የለውም። ልጅ ግን እንዳይኖራት እሱም አግብቶ ፈቷል። እሱም ያለው ዱባይ ነው። ይህን መስፈርት የምታሟዩ እህቴ 09 ትጽፊያለሽ። 09 ገኒ የሆነ ልጅ ፈልጎሻል። 20 አበባ ሰጠሽ እና አበባ በመስጠት አይደለም የሚያገኝሽ። ኮልሽን ጽፎ ገብቶ ቪዲዮ አብርቶ ነው። ካለበለዚያ ይኸውልሽ እታችሁ ነው አበባ በመስጠት ከሄድሽለት ባለትዳር ሊሆን ይችላል። ገባሽ? እዚህ ጋር ገብቶ ቪዲዮ ካበራ ሚስቱ ልታየው ስለምትችል በቃ በአበባ የሚወስድሽ መስሎት ነው። እና እኔ በዚህ አጋጣሚ በአበባ አትወስዳትም። ጽፈህ ገብተህ ቪዲዮ አብርተህ ነው ልታገኛት የምትችለው። ሶሪ እሺ 09 እየጻፉ ነው። ሞዴሬተሮች አስገቡ። 09 እብናቴው ምን ማለት ነው ግን ስምክ? እብናት ምን ማለት ነው? እብናት ማለት የሀገር ስም ነው። ልክ እብናቴው ማለት ልክ ኢትዮጵያዊው እንደማለት ነው። ኢትዮጵያዊ ልክ እንደማለት ነው። ኦኬ እሺ ጋይስ አወቅሽዋ? ጓደኛዬን አወቅሽዋ? አወደደሽ የፈቲባል ስሙ ጀማል ፈቲ የፈቲባል ጀማል አይደል? ደህና ነህ? ቃሲም ነኝ። ቃሲም እንዴት ነህ? ደህና ነህ? ደህና ነኝ። ደህና ነሽ? ሁሉ ሰላም? አምሮብካል። ተስማምቶካል? አምሮብካል? ወይ አመሰግናለሁ። ያንቺም አምሮብሻል። አመሰግናለሁ። እንዴት ነህ ቃሲም? አለን። ደህና ነሽ? አቡ አለን። እኛ እኮ እንከታተልሻለን ብዙ ጊዜ ቪዲዮሽም ይደርሰናል። ኦኬ አመሰግናለሁ ቃሲምዬ ወንድሜ። በጣም መልካም ሰው ነሽ። እናመሰግናለን።
አመሰግናለሁ ወንድሜ። እሺ ለምንድን ነው 09 የሚጽፉት የማታስገቡ? 363 ሰው 09 ጽፉ። ምን ጉድ ነው? ምን ጉድ ነው? ኧረ ጉድ ነው። ሞዴሬተሮች ኢንቫይት አድርጉ። ተው ተው ተው። ወይ ምናልባት ፎሎቸው 1000 ያልገባ ወይ ደግሞ ስማቸው የሴት ያልሆነ ይሆናላ። ላገዛችሁ እስኪ አምስት ደቂቃው እያለቀበት ነው ጋይስ፣ እያለቀበት ነው። 09 የሚጽፉትን አስገቡ ፕሊዝ። ለምሳሌ ሀያት የሚል ስም ይዘሽ አትችም። የእሱ መስፈርት ኦርቶዶክስ ነው። ኔትወርካቸው ይሁን አላውቅም። እኔ ራሴ 2 ሰው ኢንቫይት አድርጌ እየተሽከረከረ ነው። 2 ሰው 1000 ፎሎ ያለፈ ሳሮን ለምሳሌ እስኪ ፎሎሽን ልይልሽ። ሳሮን እንትንሽ አካውንትሽ ፕራይቬት ነው ማሬ። እሺ ዱኒያ ደግሞ የሙስሊም ስም ነው፣ አይሆንም። መስፈርቱ በእምነቷ ኦርቶዶክስ እምነት ተከታይ የሆነች ነው ያለው። እሺ ሚኪ ደግሞ ወንድ ለክ ወንድ ለው እንዳናጋባም እኛ እሺ እንግዲህ ሞዴሬተሮች እኔም ለማገዝ ሞከርኩኝ። አብዛኞቹ አንደኛ ፎሎቸው 1000 አልገባም። ቪዲዮ ማብራት አይችሉም። ቪዲዮ ማብራት ካልቻላችሁ አይቻልም። ሞጣ ሪኮርድ ምንድን ነው? ትዳር ፈልገት ነው? በአበባ አይደለም። ትዳር ፈላጊ ነኝ ብለህ ኮመንት ላይ ጻፍ። በአበባ አይገባም። እዚህ ቤት በአበባ አይገባም። ትዳር ፈላጊ ነኝ ብለህ ጻፍ። ኧረ አለን 0 ማርቲ ፎሎሽ 1000 ሞልታ። አዎ 8300 አልፈሻል። ኢንቫይት አድርጌሻለሁ ማርቲ። ማርቲ ኢንቫይት አድርጌሻለሁ። ደቂቃ የመጨረሻ እድሉ ነው የእናቴ። ምንድን ነው ግን ሀኒ የኔ እድል ጠማማ ነው። በእናትሽ በባለፈው እድሌ ጠማማ እንዲህ እያልክ እድልን አትዝጋውን። ማርታ ይህን ስትሰማ ወይ እድለ ቢስ ከሆነስ አልፈልገውም ብላ እንዳትወጣ። ማርቲ ቪዲዮ አብሪ። እድሌ ማርቲ እንዴት ነሽ? ሰላም ነው? ማርቲ በጣም ጎበዝ ተወዛዋዥ ናት። ያ ውዝዋዜ እኔ ቤት ትወዳደር ነበረ። እሺ የእናቴውን መስፈርት ሰምተሽ ነው አይደል? 09 የጻፍሽው ናንብብልሽ። እሺ መስፈርቱ አንደኛ የኦርቶዶክስ እምነት ተከታይ የሆነች። ኦርቶዶክስ ነሽ? ኦኬ ጥሩ። ስለዚህ አውሩ፣ ጠይቃት። ጥያቄ ካለክ እናቴው ዱባይ እንደምትኖር ያውቃሉ። ዱባይ ነው የምኖረው። እሺ ቆይ ላሳድገው። ጠይቃት። እንጀራ መጋገር ትችላለች ወይ? እንጀራ መጋገር ትችላለሽ? እንጀራ በጣም እርቦታል እና እንጂ የእንጀራ ነገር በጣም ያሳስበዋል። እንጀራ መጋገር ትችላለሽ? በጣም ተጫዋች። እሺ ሌላ ምን? ዶሮ መገነጣጠል ትችላለሽ? ዶሮ ወጥ በጣም ይወዳል። የሆዱ ነገር አሳስ ይበላል ግን አይወፍርም። ወፍሬ ለመጣው አንቺ ቤት ቅጥነቱ ይበላል ግን አይወፍርም። አይሆንለትም። እሺ ዶሮ መገነጣጠል እና ዶሮ ክሽን አድርገሽ መስራት ትችላለሽ?
ረሳ ባለሙያ ናት አባቴ። እሺ ሌላ ምን ጥያቄ አለክ? ኡስማን ጋር ሄጄ እኮ የሚያከሳው ማር ነው የሰጠኝ። የሚያወፍረን ስጠኝ ብዬው የሚያወፍረው ማር ውሰድሽ። ረዋን ጋር አለልክ የሚያወፍረው ማር። እሺ ጥያቄ ያላችሁ ማርቲ፣ ጥያቄ ካለሽ ጠይቂው። ኦኬ እሺ አንተ ጥያቄ አለ? አይ እቺ በቃ ትክክለኛ የገጠር ሰው ነች። እሽኩርምም የምትል ነች። እንደቀደሟ እንትን ያለች አይደለች። ተጣጣ አይደለችማ። ያው ነቃ ለማለቷ ነው። በቃ እኔ አነቃታለሁ ቀስ እያልኩኝ። ሀቡዬ ጎበዝ፣ በርታ፣ በርትተህ ካንቃት። እሺ ፎሎ ተደራረጉ። መጀመሪያ አንተ ፎሎ አድርጋት። ወንድ ነው ቀድሞ ፎሎ የሚያደርገው። እሺ ከዛ ማርቲ ፎሎ መልሽለት። እሺ አቡዬ መልሳለሁ። ከዛ በውስጥ አውሩ። ዋናው እንደዚህ ይሆናል እንደ ሀቡ ግን እንዴት ልጅቷ እንትን አለች። በጣም አይናፋር ነች ሀቡዬ። እንዴ አይናፋር ነው። እንደዚህ አይደል እንት የምትፈልገው? የገጠር ልጅ ነው የምፈልገው አላልክም? አዎ ኧረ የዚች ደግሞ የባሰ ነው። በቃ እንደዚህ ናት። የገጠር ልጅ ናት። ታፍራለች በጣም። ካሜራ ትፈራለች፣ ታፍራለች። ዋናው ፊቷን ከፍታ ማሳየቷ ነው። አውቃታለሁ ማርቲ ባለትዳር አይደለችም። ስለዚህ ሂድ ጀንጅን ማሳመን ከቻልክ ማሳመን ከቻልክ ጥያቄ ማቅረብ ካልቻልክ ለመጀናጀን ምን አንቺ ጋር አስመጣኝ? ሀቡ እዛው እጀናጀን ነበረ። እኔ እኮ እዚሁ ጨርሰሽ ፈልጠሽ ቆርጠሽ እኔ ወደ ገደለው በቃ ቀጥ ብዬ መሄድ ነው። ሻንጣዬን አንጠልጥዬ ጨርሰናል። እዚህ ድረስ ነው እኛ የምናገናኙ። ፎሎ ትደራረጋላችሁ። ሌላውን ነገር በውስጥ ፕሮሰሱን ትጨርሳላችሁ። ፍላጎታችሁን ሌላውን እዚህ ጋር መነጋገር አያስፈልጋችሁም። እዚህ ጋር መተዋወቅ ብቻ ነው። እርስ በርስ ትተዋወቃላችሁ። ከዛ መስፈርትን ካሟላች መስፈርቷን ካሟላክ ተያይዛችሁ ትሄዳላችሁ። ቁጥር በውስጥ ትቀያየራላችሁ። ከዛ ተዋወራላችሁ። ከተግባባችሁ ለቁም ነገር ትደርሳላችሁ። የማያግባባችሁ ነገር ካለ የቤተሰብ ነገር ምን አውርታችሁ ምናምን ካልተስማማችሁ አይ በቃ እኔ ይሄ ያዋጣኝ ተባብላችሁ ትለያያላችሁ ማለት ነው። ግን ሀቡዬ እውነት ለመናገር ማለት ነው የምር አግብተሽ ነው እንጂ አንተ ፊት ከሰጡክ ባዝሊ ትቀባለች። ጨምላቅ አንቺ አግብተሽ ነው እንጂ አንቺን ነበር የምፈልገው ልትል ነበር። ባለጌ ደፋር እኩያህን አትፈልግም እዛ። እሺ እኔ የስንት እድሜ ታላቅክ ነኝ? 20 ምናምን አመት ወጣት የሆነክ እንዴት ነው እኔን የምታክል ሴትዮ የምትመኘው አንተ? እሺ ተረኛ የተሬ ተራ ነው። እሺ እሱ ባካችሁ ፎሎ እና እይታ ፈልጎ ነው የመጣው እንጂ ቅድም ራሱ እንትናን ቲክታክ ተጠቃሚ ስለሆነች ቲክታክ ላይቭ ተጠቃሚ ስለሆነች ያለው አውቆ ነው። ጀስት እዚሁ መቆየት ይፈልጋል። ማርቲንም የገጠር ልጅ ነው የምፈልገው አለ። እንትና ሜሮን የከተማ ልጅ ናት። ቲክቶክ ላይቭ ትጠቀማለች። ስለዚህ ቲክቶክ ላይቭ የሚጠቀም ሰው አልፈልግም። ከኔ የተሻለ ወንድ ስታገኝ ትሄድብኛለች አለ። እሺ የገጠር ልጅ ነው የምትፈልገው? እንግዲያውስ ገጠር ግባ አልነው። ከዛ የገጠር አልገባም እዚሁ ፈልጉልኝ አለ። አፈለግንለት። የገጠር ልጅ ስናገኝለት ደግሞ ምክንያት አውቆ ከዚህ ቤት ገስት ላለመውረድ ይታሻል። ምክንያት ይፈጥራል። ምክንያት ይፈጥራል ላለመውረድ፣ በቃ ላለመውጣት። ሞቆታል ገስት ውስጥ ተቀምጦ። እሺ ሀቡ ዜዶ ምን ሆነ? ዜዶ አስገቢኝ እያለች ነው። ገስት ነው የታለች? ፍላወር ላኪ ዜድ ላኪ ፍላወር ዜዶ የታለች? የለችም። እመጣለሁ በኋላ ብላኝ ነበር ቅድም። አውቀው ነው። እሺ ወደ ተሬ እንሄዳለን። የተሬ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች
እድሜዋ ከ24 እስከ 27 የሆነ ሀገር ውስጥ የምትኖር እሱም ሀገር ውስጥ ነው የሚኖረው። ቁመቷ መካከለኛ፣ ሰውነቷ ቀጭን ሆና ወገቧ 8 ቁጥር የሆነ እና መልኳ ጸይም፣ የተማረች ስራ ቢኖራትም ባይኖራትም ችግር የለውም። ያላገባች አግብታ ማታቅ ያልወለደች ድንግል የሆነች ነው የተሬ መስፈርት። የተሬን መስፈርት የምታሟይ ካለሽ ድንግል የሆንሽ ካለሽ በዚህ ዘመን እባክሽ ነይ። ኮዱ 10 ነው። 10 ወይኔ በላቸው አለች። እንደው ድንግል ሲባል ኮዱ 10 ነው። 10 አሁን የሁሉ ድንግል ናችሁ ውሸታሞች። ወስዶ ያስመረምርሻል። ድንግል ጨርሰናል አለች። ድንግል ጨርሰናል። ሌትስ ጎ። እናንተ ሪያል ማድሪድ ኳስ አለቀ እንዴ? ይህን ባልየዋ ኩርፋል። ሪያል ማድሪድ ተሸንፎ እስቲ ኳስ ያያችሁ። አውቆ ነው ያከበደው። አንዷ ፈልጋክ ነበር ግን አውቆ ነው ያከበደው አለች። ተናደደችብክ። አውቆ ነው ያከበደው መስፈርት ነው አለች። አይደለም። እሺ ሞዴሬተሮች አስገቡ። ማድሪድ እየመራ ነው። ለካ ኳስ እየመራ ነው። እሳይ 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 እሳይ። ደስ አለኝ። ባሌ ደስተኛ ነው። ማድሪድ እየመራ ከሆነ ጋይስ 10 የሚጽፉትን እስቲ ሶፊዬ አንቺ ብቻ ነሽ ከሞዴሬተሮች የምትታይኝ። ቤቲ፣ መስዬ፣ ሳዲ የት ሄዱ? እስቲ አለን በሉ። ወይ አበባ ላኩ ወይ ኮመንት ላይ አለን በሉ። ሳዲ፣ መስዬ፣ ቤቲ የት ሄዳችሁ? ሶፊ ብቻ ናት ይሁ ላይ የምትታይ ከሞዴሬተር። ለምንድን ነው የማታስገቡት? ማድሪድ አሸንፈዋል። እሺ አለቀ ጨዋታው። አዎ 2-1። እሰይ 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 እሰይ። ስንት ለስንት አሸነፉ ጋይስ? 2-1። እሰይ ባርሳን ማድሪድ አርሰናል አሸንፈዋል። እሺ እንኳን ደስ አለን። አርሰናልም አሸንፈዋል። ስለ አርሰናል አይመለከተኝም። እኔ እንትን ነው ማድሪድን ነው የባለ ደስታ ነው። አንተ አርሰናል ነህ? አዎ። እሰይ እንኳን ደስ አለህ። እንኳን ደስ አለህ። ሰው ስባለች። ሶፊ ስባ አይቻለሁ። አስገቢልኛ። ወይኔ ምንድን ነው? ቸኮልክ እኮ። ጠብቅ፣ ደቂቃ ገና ነው። 2 ደቂቃ ይቀራል። 3 ደቂቃ ይቀራል።